እና ቤተክርስቲያን ውስጥ ሁሉን ነገር ማድረግ ይችላል። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። የፍጥረት አውዳሚ ጦርነትን የጥንቃቄ መረጃ አዲስ አበባ ለምትኖሩ ወጣቶችና ጎልማሶች በሙሉ በተለይ ከ13 ዓመት ጀምሮ ልጅ ያላችሁ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ሕርያቆስና የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ የድሬዳዋ ዩኒቨርሲቲ የሀዘን መግለጫን አወጣ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ እንግዲህ ጾመ ፍልሰታ ጀምሯል፣ ገብቷል፣ በሰላም ገብቷል። እንኳን አደረሳችሁ አደረሰን። ጾሙ የበረከት እንደሚሆን እናስባለሁኝ። በተለያየ መልኩ በስደትም ያለን ሰዎች እንግዲህ እንደሚመቸን አድርገን መጾም የሚገባት በጣም አጭር የሁለት ሳምንት ጾማችን ነች። ለበረከት ስለሆነች ብዙ ጾማት መልካም ነው ብዬ አስባለሁ። ጥሩ ሙድ ላይ ሆኜ አይደለም ወደዚህ ቀረጻ እየገባ ያለሁት። በተለይ ደግሞ ከምክክሩ ኮሚሽን ጋር እየተሰማ ያለው ነገር ጥሩ አይደለም። ጥሩ ያልሆነው በነገራችን ላይ ከመንግስት አንጻር ብቻ አይደለም፣ ከቤተ ክርስቲያን ድክመትም አንጻርም ጭምር ነው ልመለከተው ያሳብኩት። በሰፊው እንመለከተዋለን። አስቀድመን ግን ወቅታዊ የሆኑ ሀሳቦችን ላስቀድምላችሁ። ዛሬ ሐምሌ 30 እጅግ የሚያሳዝን ዜና አለ። የድሬዳዋ ዩኒቨርሲቲ የሀዘን መግለጫን አወጣ። የአራተኛ ዓመት ተማሪ የሆነችው እንዲሁም ሰቃይ ተማሪ ሀብታሟ በቀለ ለእረፍት ክረምትን ቤተሰቦቿ ጋር ከመሄድ ይልቅ እናታችን ቅድስት ድንግል ማርያም ጻድቃኔ ደብረ ምጥማት ገዳም በመሄድ ጸበል በመከታተልና እንዲሁም በሰዓቱ በጸሎት ላይ በነበረችበት ሰዓት ዋሻው ተደርምሶ ሐምሌ 7 ቀን ከዚህ ዓለም በእረፍት መሰናበቷን የጠቀሰ ሲሆን ለቤተሰቦቿ፣ ለዩኒቨርሲቲው ማህበረሰብና ለክፍል ተማሪዎቿ መጽናናትን ተመኝቶ ዩኒቨርሲቲው ከልብ የተሰማውን ሐዘን በመግለጽ ነፍስ ይማር ሲል መልእክቱን አስተላልፏል። እመቤታችን ቅድስት ድንግል ማርያም በዘርፋፋ ቀሚሷ እቅፍ ድግፍ ታድርግልን። እግዚአብሔር አምላክ ነፍስ ይማርልን። የጥንቃቄ መረጃ አዲስ አበባ ለምትኖሩ ወጣቶችና ጎልማሶች በሙሉ በተለይ ከ13 ዓመት ጀምሮ ልጅ ያላችሁ ወላጆች በሙሉ ልጆቻችሁን ጠብቁ። ገርጂ የደር የምትኖሩ ጎተራ፣ ፉሪ፣ ኬንተሪ፣ ሰበታ፣ አለምገና በሁለቴ አካባቢዎች በወጣቶች ላይ የግዳጅ ምልመላ እየተካሄደ አፈሳ ተጀምሯል። ድርጊቱ በወሌድ ሚሊሻዎች አዲስ አበባና በዙሪያው መፈጸም መጀመሩን ዓለም አቀፍ ተቋማት እነ ቢቢሲ ጭምር እየዘገቡት መሆኑ ታውቋል። ቡራዩና ካራ፣ ጀሞ አፈሳው ጥፏል። የካባዱ አካባቢ ቤቱላ ሰብረው እየገቡ ነው። በሁለቴ አካባቢ ብቻ ብዙ ሺህ ወጣቶች ታፍሰው ሐረር ዳቦ አካባቢ የሚገኘው የወጣት ማዕከል ውስጥ ተይዘው እንደሚገኙ ታውቋል። ማምሻችሁን ተጠንቅቃችሁ ተጠባብቃችሁ መልእክት ተለዋውጣችሁ ደሩ። መልእክቱ ለእናንተ ነው። ከዚህ በፊት እንዲሁ ነገረናችሁ የተረፋችሁ አላችሁ። ዛሬም ያንኑ አድርጉ። መፍትሄው እነግራችኋለሁ። አሁንም እምቢ ማለት ብቻ። አለበለዚያ አቦ ያመዶ ወንበሩን ለማክረም ምንም አይነት ሜተድ ይጠቀማል። እግዚአብሔር ከእናንተ ጋር ነው። ባላችሁበት ሰላም እደሩ። ድል ለሰፊው ኢትዮጵያ ሕዝብ። ፒስ። እምቢ ስላሉት ካለመታፈን እንድናለን ወይ አላውቅም። እምቢ ስላሉት ወጣቶቹ አስገድደው ጠቅለል አድርገው መኪና ላይ ከመጫን ይተርፋሉ አላውቅም። ኢትዮጵያ ውስጥ እየሰራ ያለው ነገር እሱ ስለሆነ ማለት ነው። እንግዲህ ከጦርነቱ ጋር በተገናኘ የመንግስት አካላት ወደ ራያ እና አላማጣ ቀረብ ብለው ነበረ። ዲደብሊው አማሪክ እንዳስነበበን ከሆነ ላስነበባችሁ በራያና አላማጣ አካባቢዎች ውጥረት አይሏል። ሴቶች ለቡድን ጾታዊ ጥቃት ተዳርገዋል። በራያ አላማጣና አካባቢ ባለ የጦርነት ውጥረት ምክንያት የተፈናቀሉ ሴቶች መካከል በርካቶቹ በአሰቃቂ ቡድናዊ ጾታዊ ጥቃት በአካል ጉዳትና ለሕክምና እጥረት መዳረጋቸውን በውጤቱም ህይወታቸው ለመምራት አስገዳጅ ወደሆነ አዲስ ህይወት መስመር መግባት መገደዳቸውን ገለጹ ይላል። እንደምትመለከቱ ገና ለጦርነቱ ሳይጀምር እህቶች እየተደፈሩ ነው ያሉት። እህቶች ወዳልሆነ ህይወት እንዲገቡ ያደርጉ ያሉት እነኚሁ በመንግስት የመከላከያ ሰዎች ማለት ነው። ገና ጦርነቱ ጀመረ ተብሎ እዛ ራያና አላማጣ ላይ የሰፈሩ አካላት ናቸው እንግዲህ እንደዚህ እያደረጉ ያሉት። ያሳዝናል። የቅዱስነታቸውን መልእክት እንመልከት። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት ከነሐሴ 1 ቀን ጀምሮ ለ15 ቀናት የምንጾመው የጾመ ማርያም መነሻ ምክንያቱ የእግዚአብሔር ትእዛዝና ፍቅር ነው። እግዚአብሔር ሰውን
በአጠቃላይ በተለይም ደግሞ እንደ ፈቃዱ የኖሩ ቅዱሳንን እንድናከብር አዞናል። ከቅዱሳን ፍጥረታት መካከል ደግሞ ቅድስት ድንግል ማርያም የመጀመሪያውን ደረጃ ትይዛለች። ይህም በመሆኑ ከፍጥረታት ወገን ከሷ ክብር የሚደርስ ባለመኖሩ ከሁሉም አብልጠን እናከብራታለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከዚህ ደረጃ የድንግል ማርያምን ክብር ስትገልጽ ከእግዚአብሔርና ለባሲያን እግዚአብሔር ከሆኑ ቀደምት አበው ተምራ ነው። በአራተኛው መቶ ክፍለ ዘመን የነበረው የታወቀው ቅዱስና ዓለም አቀፋዊ አባት ቅዱስ ኤፍሬም የድንግል ማርያምን ክብር ቅድስናና ልዕልና ሲናገር ይእቲ ተአቢ እምኪሩቤል ወትፈደፍድ እምሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። እሷ ከኪሩቤል ትበልጣለች፣ ከሱራፌልም ትልቃለች። ከቅድስት ሥላሴ አንዱ ለሆነው ታቦት ወይም ማደሪያ ሆናለችና በማለት አስተምሮናል። በመሆኑም ለእሷ መታሰቢያ በሆነው በዚህ ጾመ ድንግል ማርያምን በዚህ ደረጃ ስናከብር ትእዛዙን እንጠብቃለን። ትእዛዙን በመጠበቃችን ደግሞ እሱን መውደዳችንን እናረጋግጣለን። እኛ ድንግል ማርያምን እንድንወዳት እናታችሁ ብሎ እንዳዘዘ እሷም ልትወደን ልጆችሽ ተብላ ታዛለችና ለኛ ትጸልያለች። በጸሎቷም ከመከራ ትታደገናለች። በአጠቃላይ በእግዚአብሔር በቅዱሳንና በእኛ መካከል ያለው ግንኙነት በዚህ ትእዛዝና ፍቅር በትዕይንተ ዓለም ባለች ቤተ ክርስቲያን ዘንድ የተሳሰረ ነው። ስለሆነም በዚህ የጾም ፍልሰታ ለማርያም ሱባኤ የተራቡትን በመመገብ የታረዙትን በማልበስ የተጣሉትን በማስታረቅ የታመሙትንና የታሰሩትን በመጠየቅ ቅዱስ ቁርባንን በመቀበልና ለኃጢአታችን የንስሐ ስርየት በመለመን ሱባኤውን ልናሳልፍ ይገባል። መጨረሻም በሀገራችንም ሆነ በዓለም ዙሪያ ከባድ ስጋት የሆነው የፍጥረት አውዳሚ ጦርነትን በመለኮታዊ ጥበቡና ስልጣኑ እንዲያስቆምልን በቅን ልቡና በትሁት ሰብእና ሆነን እግዚአብሔርን በዚህ ሱባኤ እንድንጠይቀው አደራ ጭምር አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር የተባረከና የተቀደሰ መዋዕለ ጾም ያደርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ነሐሴ 1 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። አሜን። የቅዱስነታቸው ቡራኬ ትድረሰን። ሌሎቹ ነገሮችን አስፈላጊ ከሆነ በኋላ እንመለስበታለን። ወቅታዊ ነገሮች እንደዚህ ካስደመጥኳችሁ ወደ ምክክር ኮሚሽኑ እንምጣ። የምክክር ኮሚሽኑን ጉዳይ ከዚህ በፊት የተወሰነ መጠን ዳሰነዋል። ታዲያ አሁን በጣም አሳሳቢና አንገብጋቢ የሆነው ነገር በውስጥ መስመር የደረሰኝ መልእክት ነው።
ከዚህ በፊት መረጃ የሚሰጡኝ የነበሩ አባት ስለሆኑ ማለት ነው። እንግዲህ የምክክር ኮሚሽን ለሀገር ይጠቅማል ተብሎ እየታሰበ እየተካሄደ ያለ ነው። ከዚህ በፊት ጥርጣሬያችንን ሀሳባችን አቅርበናል። ምክንያቱም በዚህ ውስጥ ያሉት አካላት እነማን ናቸው፣ ምንድነው ዓላማው፣ ለማን አጀንዳ የሚያስፈጽሙት የሚለውን ነገር ስናነሳ ነበር። ታዲያ እንግዲህ በምክክር ኮሚሽን ውስጥ ያሉት አካላት ወደ 4000 ሰዎች ናቸው። በእነኛ 4000 መካከል ላይ በ10 ምድብ ተመድበው በ20 ተሳታፊዎች ተደርገው 250 ቲሞች አሉ እየተደረጉ ያሉት፣ እየተንቀሳቀሰ ነው። አሁን ወደ 500 አደረጃጀት ለማሳደግ ጭምር እየተንቀሳቀሱ ያሉት። በዚህ ላይ ወደ 30 አጀንዳዎች ተይዘው ውይይት እየተካሄደ ያለው። ታዲያ ከውይይቶቹ አንዱ መካከል የሃይማኖት ተኮር ናቸው ወይ ደግሞ ሃይማኖት ነክ የሆኑ ጉዳዮች ናቸው። በሚገርም ሁኔታ ሃይማኖት ነክ ጉዳዮች እንዳሉበት ሲያውቁ ማን ወደዚህ አካል እንደገባ ለማወቅ በጣም ባጭሩ ተሳታፊዎቹ የሃይማኖት ስብጥርን ማየት በጣም በቂ ነው። በዚህ ምክክር ኮሚሽን ላይ የሃይማኖት ሱታፊ ያላቸው ወይ ደግሞ እየተሳተፉ ያሉት እነማን ናቸው፣ ስብጥሩ ምን ይመስላል የሚለውን ነገር ነው ለማየት እንሞክረው። እንዳልኳችሁ ከ4000 ተሳታፊዎች መካከል ላይ 70% የሚሆኑት ሙስሊሞች ናቸው። በደምብ ነው። ከ4000 ተሳታፊዎች መካከል 70% በላይ የሚሆኑት ሙስሊሞች ናቸው። የቀሩት 20% ደግሞ ከካቶሊክ፣ ከፕሮቴስታንት ወይ ደግሞ ወንጌል አማኞች ተብለው የሚታወቁት ከዋቄፈና፣ ከቅማንት ህገ ልቦና እንመራለን ብሎ የሚሉ ሰዎችና የኦርቶዶክስ ቤተክርስቲያን የተካተተችበት ነው። በደምብ 20% እነኚህ ናቸው። 10% ደግሞ ታዛቢዎች፣ ባለስልጣናት፣ የየክልሉ ምናምን ነገር ተወክሎ የመጡ አካላት ናቸው። እነሱ በትዝብት ምናምን ነገር የሚሳተፉ ሰዎች ናቸው። ከዛ ውጭ ያለው ከ4000 ሰዎች መካከል 70% ሙስሊሞች ናቸው። የሚገርመው እሱ አይደለም። በየንግግራቸው መካከል ላይ ጉዳዩ ሃይማኖታዊ መሆን አይሁን በየጉዳዮቻቸው በየንግግሮቻቸው መካከል ላይ የሃይማኖትን ጉዳይ ያነሳሉ። እኔ ከዛ ውስጥ ካለ ከተሳታፊዎች መካከል ላይ ነው መረጃ ያገኘሁት። በዚህ መሃል ላይ ያሉ አካላት ይነሳል። አንደኛ ታዲያ ቤተክርስቲያንን ወክለው የተገኙት እነማን ናቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መካከል ላይ 2% ተሳታፊ ሙስሊም 70% ነው ከ4000 ውስጥ። ከነዚህ መካከል ላይ አንደኛው ማን አለ ከተባለ 32 ናቸው በአጠቃላይ ተብሎ እየተነገረ ያለው። ከ4000 ሰዎች ውስጥ 32 ሰው ብቻ ነው የኦርቶዶክስ ቤተክርስቲያን ተወካይ ተብሎ የታሰበ ያለው። በዚህ መካከል ላይ ጽዳት የሚሰሩ ተልከዋል። ከቤተ ክህነት ያሉ ጽዳትን እንኳን የሚሰሩ ሰዎች ተሳትፈውበታል ተብሏል። ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሊሞግት እየተላከ ያለው ዋናው ጉዳያቸው አበል ለማግኘት እንጂ ቤተክርስቲያን ለመሞገት አይደለም። ለዚህ ነው ቤተ ክህነት ውስጥ ጽዳት ይሰራሉ ተብሎ የታሰቡ ሰዎች እንኳን የገቡት። ለማንኛውም አንድ 10 ልጥቀስላችሁ። አንደኛው አቡነ ፊልጶስ ናቸው። አቡነ ፊልጶስ የኦርቶዶክሳን ተሳትፎ አነስተኛ እንደሆነ ያውቃሉ። የኦርቶዶክሳን ተሳትፎ ከ7% ሙስሊም እና 2% ኦርቶዶክስ እንደሆነ ያውቃሉ። ግን ምንም አይነት ጉዳይ ግን ሀሳብ ሬዝ ለማድረግ ግን ፍላጎት የላቸው። ተነግሯቸዋል፣ ተመክረዋል። አባታችን ይሄ ነገር ትክክል አይደለም፣ 7% ሙስሊም ያለው 2% ኦርቶዶክስ ያለው ይሄ ነገር እንዴት ነው ሲባል ጉዳያቸው አይደለም ነው ዘይዶንገር። ሁለተኛው እዚህ ያሉት እንግዲህ መምህር ፕሮፌሰር ግርማ ባቶ ናቸው። ንቡረ እድ ኤልያስ አሉ። ፕሮፌሰር ዳንኤል ሰይፈ ስላሴ አሉ። ሰይፈ ሚካኤል አሉ። መጋቢ ብሎ የዝራ አሉ። የሊቃውንቱ ጉባኤው ማለት ነው። አንድ ሌላ ንቡረ እድ አባ አሉ። መምህር እንቆ ባህሪ አሉ። አባ አፈበ መምህር አባ ገብረ ስላሴ አሉ። እንዲሁም ደግሞ አንዳንድ ስማቸው አልተያዘልኝ አሉ ተብሎ ከቤተ ሊቃውንቱ ተወከሉት 12 ናቸው። የጽዳት ስራ የሚሰሩ ተካፍለዋል። ሀሳብ ሊያነሱ የሚችሉ ከማህበረ ቅዱሳን መወከል የሚችሉ አካላት አልተወከሉም። ከየትምህርት ቤቱ መዋጣት የሚችሉ የቤተክርስቲያን ጉዳይ እውቀቱ ኖሯቸው ሊሞግቱ የሚችሉ አካላት አልተካተቱበትም። አጠቃላይ ከ4000 ሰዎች ውስጥ ኦርቶዶክሳውያን የሆኑ 32 ናቸው። 70% ሙስሊሞች ናቸው። ሌላው ከሌላ እምነት ከማምነት ከባለስልጣንና ከታዛቢዎች ያሉ ናቸው። ታዛቢዎች ያው አንዱ ተሳታፊዎች ስለማይሆኑ ሀሳብ መስጠት ላይሰጡ ስለሚችሉ የሃይማኖት ስብጥሩ እዚህ ላይ አልተካተተም።
ከቅድስት ቤተክርስቲያን ሰው ሞልቶ ጭራሽ የመንበረ ፓትርያርክ የጽዳትና ተላላኪ ሰራተኛ የተካተተ ነው። ተካተው የገቡ አሉ። መንበረ ፓትርያርክ ጠቅላይ ቤተ ክህነት ውስጥ ያሉ የቤት ጽዳት ሰራተኞች ይህን የጳጳሳትን ቤትም ታጸዳልቶ ትችላለች ወይ ደግሞ ሊሆን ይችላል። እነዚህ አካላት ተካተውበታል። የምክክር ኮሚሽኑ ላይ ስለ ሀገራችን ህልውና ለመወያየት እየተገባበት ያለው ምንድናቸው አጀንዳዎቹ? እውነት እነኚህ አጀንዳዎች እነኚህ የቤት ሰራተኞች የሚነሷቸው እንመልከታቸው። በተለይ ኦርቶዶክስ ቤተክርስቲያን የሚመለከታትን ነው ማነሳላቸው። አንደኛ የካላንደር የቀን አቆጣጠርን ጉዳይ በተመለከተ ባለፈውም ስናነሳው ነበረ። ቤተክርስቲያን ቀምራ ቀን አውጥታ በዚህ ቀን በዓል ይገባል፣ በዚህ ቀን በዓል ይወጣል፣ በዚህ ቀን እንዲህ ነው፣ በዚህ ቀን እንዲያ ነው ብላ የሰራቸውን ስርዓት የማይፈልጉት አካላት ስላሉ ይህ ካላንደር ይቀየር። 2018 መባል የለበትም፣ ዓመተ ምህረት መባል የለበትም። እኛ በዚያ እናምንም ወይ የማታደርጉልን ከሆነ የሂጅራን በዓል አቆጣጠር ይምጣልን ብለው እያሉን ነበር። ይህን ሀሳብም አቀርበነው ነበር። እንዲህ እየተባለ እንደሆነ አንዱ ጉዳይ የክርስቶስ ልደትን በተመለከተ ስለሆነ እኛ የእነሱን አምላክ አንቀበልም። ስለዚህ እነሱ የሚቆጥሩበትን ነገር አንፈልጎም፣ ይቀነስልን የሚል ነው። ማን እየሞገተ ነው? ማንም። በዓመተ ምህረት ቦታ ያለው ነገር ይቀየርልን፣ ዓመተ ምህረትን አንፈልግም፣ ሂጅራ ይባል ነው። ወይ ደግሞ ሌላ እንደ ቻይናዎቹ ወይ ደግሞ እንደ ደቡብ ኮሪያ በጠቅላይ ሚኒስትሩ ልደት ሊሆኑ ይችላል። ወይ ደግሞ የአለባበስ ጉዳይ እና የማህተብ ጉዳይ፣ የአለባበስ ከኒቃብ ጋር፣ የማህተብ ደግሞ የኦርቶዶክሳውያን ማህተብ አለባበስ ጉዳይ አንገብግቧቸዋል። አራተኛ የቤተ እምነቶች ድምፅ አጠቃቀም ጉዳይ፣ የድምፅ ብክለት እንግዲህ ቅዳሴውን ሊሆን ይችላል፣ አዛኑን ሊሆን ይችላል። በይበልጥ ግን በአብያተ ክርስቲያናት ብዛት ያለባቸው ቦታ ላይ በተለይ አሁን ፍልሰታ ላይ የምትመለከቱት የቅዳሴ መዓት ነው የሚመጣው። የቅዳሴ በጣም በየሁሉም ቦታ ነው ቅዳሴ ሊሰማ የሚችለው የምናውቀው ነገር ነው። ስለዚህ የድምፅ ብክለት አብይ ጾም ላይ በየቦታው ቅዳሴ ይኖራል። ያ ነገር የድምፅ ብክለት የሚመለከተው አብዛኛው እኛን ነው፣ የመስጂዱም እንዳለ ሆነ ማለት ነው። የቀኖና ቤተክርስቲያን ስያሜ የያዙ ቦታዎች ለምሳሌ ስናነሳ ነበር ራጉኤል ሰፈር፣ ተክለ ሃይማኖት ሰፈር፣ ዑራኤል ሰፈር ተብሎ የሚጠሩ ነገሮች እነኚህ እኛን እየበደሉን ነው ብለዋል ወሃቢያው። ከእነኚህ ከኢትዮጵያ ጋር አብሮ የሚሄዱ አይደሉም። እኛ እያለን ለምንድን ነው እነኚህ ስሞች የሚጠሩባቸው? ተክለ ሃይማኖት፣ ዑራኤል እየተባለ የሚጠራው ለምንድን ነው? ስለዚህ ይሄ ነገር ሊኖር አይገባም የሚል ነገር አንስተዋል። ማን ነው ምላሽ የሚሰጠው? የመስቀል አደባባይ ጉዳይ ተነስቷል። እናውቀዋለን። ከዚህ ደክም ብሎናል ጉዳይ ላይ የቤተ እምነት ውስጥ የሚደረጉ የትምህርት ጉዳዮች በየቤተ እምነቱ ውስጥ በሚሰጡ የትምህርት ቤት ጉዳዮች ተነስተዋል። አርብ ጁማ ዕለት የስራ እረፍት ቀን ይሁንልን የሚል ጥያቄ ተነስቷል። 70% ማን ነው? ሙስሊም። ድምፅ ብልጫ ቢባል ማን ነው ሊያሸንፍ የሚችለው? ሙስሊም። 70% ያለበት ቦታ ላይ የጁምዓ ዕለት የእረፍት ቀን ይሁን ቅዳሜና እሁድ አይደለም ተብሏል። በፊት ቅዳሜና እሁድ ነበረ። ከዛ በኋላ ቅዳሜ ከሰዓት በኋላና እሁድ ጀምሯል። አሁን ደግሞ ጁምዓ ይሁንልን፣ ሌሎቹ ቀኖች ይቀየሩልን የሚለዋል። ማን ነው ይሄን ሊወስን የሚችለው? የምክክር ኮሚሽኑ ያሉ አካላት። እነኛ አካላት ማን ናቸው? 70% ሙስሊሞች። ኦኬ። 9ኛ ላይ የተነሳ ያለው በሃይማኖት ተኮሮች ጉዳይ ላይ የአምልኮ ቦታ አጠቃቀም ጉዳይ ነው። ይሄን ነገር ከዚህ በፊትም ሲያነሱት ነበር። ነጃዋር ሲያነሱት ነበር። የቦሌን ጉዳይ ሲያነሱት ነበር። የሳሊተ ምሕረትን ቦታ ጉዳይ ሲያነሱት ነበር። ስለዚህ የቦታ አጠቃቀም ጉዳይ፣ የአምልኮ ቦታዎች አጠቃቀም ጉዳይ ይነሳል። ተነስተዋል። ገና ይቀጥላል ውይይቱ። 15 ቀን ይቀራል መሰለኝ ከዚህ በኋላ አላውቅም። በአጠቃላይ ግን በአንድም በሌላም ቤተክርስቲያንን ሊነኩ የሚችሉ አጀንዳዎች እየተሰራጩ ያሉት በየጉዳዩ ያነሱታል። አጀንዳ እነሱ በደንብ አድርገው ሰልጥነው በደንብ አድርገው ተወያይተውበት እየገቡበት እስኪመስል ድረስ በአንድ ድምፅ በአንድ ሀሳብ በየቦታው የሚያነሱት ነገር ተመሳሳይ ይሆናል። እኛ ቤተሰቦች ግን ሰው እንኳን ይጨመር፣ ሰው እንኳን ይግባ፣ ከእንዲህና እንዲህ ተደርጎ ይግባ ሲባሉ እንኳን ፈቃደኞች እንዳልሆኑ እየሰማን ያለ ነው። ከሊቃውንት አልተሳተፉም። አቦሻሩን ሊያውቁ ከሚችሉና ሊሞግቱ ከሚችሉ አካላት አልተሳተፉበትም። የቤተክርስቲያን ሕልውና ለማስጠበቅ የሚጥሩ ማህበራት አልተሳተፉበትም። ይሄ አበል የሚያንገበግበው ቤተ ክህነት ውስጥ ያለ ሰው ግን በጽዳት ሰራተኝነት የሚሰሩ ሰዎችን ልኮ አስገብቷል። ያሳዝናል። ከታጋይ ጋር በተገናኘ አዲስ መረጃ ደርሶናል። ድጋሚ እንግዲህ
ከስልጣኑ እንደተነሳ ከቤተክርስቲያን ውክልና እንደተነሳ ትናንትና አመሻሹ ላይ ዘግቤላችሁ ነበረ። አሁን ላይ እየወጡ ያሉ መረጃዎች ደግሞ እንደሚያመላክቱት ከሆነ እንግዲህ በጣም ከአዲስ አበባ ሀገረ ስብከት ውስጥ ባሉ የባለስልጣናት ማለትም በሊቀ ጳጳሱና በጠቅላይ ቤተ ክህነት ስራ አስኪያጁ አቡነ ሳዊሮስ እና አቡነ ዲዮስቆሮስ መካከል አቡነ ሕርያቆስን ደግፎ ለማሳሳት ሞክሮ እረፍት አልቃ ትግባ ብለውትም ጭምር እንደነበረ ሰምተናል። በተለይ ደግሞ ያለው ነገር ድርብርብ እያለበት ነው፣ ወንጀሉ እየበዛ ነው። ከዚህ ቀደም ብሎ ቤተክርስቲያን ኪራይ ቤቶች ቤት ይሰጠኝ ብሎም ጠይቆ ነበረ። ይኸው ታጋይ የተባለው ሰው ማለት ነው። የመመሪያው መሰረት ነው የሚፈጸመው፣ በመመሪያ መሰረት ነው የሚፈጸመው ብሎ አቡነ ሳዊሮስ ይመልሱታል። አንሰጥህም ብለው ማለት ነው። ይሰጠኝ ብሎ መጣ። አሁን ክፍት ቦታ የለም፣ ሲኖር ግን ጨረታ ስለሚወጣ ጨረታውን ተወዳድረህ አሸንፍና ውሰድ ብለውት ነበር። ይህን ነገር ስላልሆነለት ተናዶ የኪራይ ቤቶችን ኃላፊን ሊያስፈራራው ሞከረ። እንደውም የትግራይ ጦርነት ይነሳ እንጂ ከተነሳ አሳስርሃለሁ ጠቁሜ እስከ ማለት ደርሷል። ይህ የሚያመላክተው ምን ያህል በእንደዚህ አይነት ነገር የተካኑ እንደሆኑ ነው። አንድ በሉልኝ። ዲያቆኑ ዮሴፍ የታሰረውን በሆነ ጊዜ ላይ ከአርሲ ጋር ተገናኘ እንዲህ ስለሆነ ማለት ነው። አሁን ቀኑ ሲደርስ ዳንኤል ክብረት ጋር ተጣላ ይላል። ማን? ታጋይ። ከማን ጋር? ከዳንኤል ክብረት ጋር ጠርቶ አስጠነቀቀው። ወንጀልህ ብዙ ነው፣ በጠቅላይ ሚኒስትሩ ስም እየሰራ ያለው ወንጀሎች ብዙ ነው፣ እያወቅን ነው ዝም ያልነው ይለዋል። ማን? ዳንኤል ክብረት። ለማን? ለዚሁ ለታጋይ። አዝማሚያው ሲያይ ሊያሳስሩኝ ነው ይችላል ብሎ ግራጁዌሽን አለብኝ በማለት ወደ አሜሪካ ከመጣ 3 ሳምንት ሆኖታል። በዚህ ተቀምጦ ጉዳዩን በርቀት ባለው ሰላዮች ምክንያት እየተከታተለ ነው። ሊነካው ይችላል ወይም የመጣው ይምጣ ብሎ ወደ ሰበሰበው ሀብት ንብረት ወደ ዘረፈው የክልል መሬት ሊመለስ ይችላል። ለማንኛውም ጊዜ ሰጠኝ ተብሎ ቤተክርስቲያንና ሕዝቧ ላይ የሚጨፍር ቀኑን ጠብቆ ዋጋ ይከፍላል። በኢትዮጵያ ውስጥ ካቶሊክ ቅባትና ጸጋ እንደተከለች፣ ቄስ ታጋይ ደግሞ ሞርሞንን ተክሎባታል። የአርሲ ኦርቶዶክሳውያንና ካህናትን ግድያ ፖለቲካዊ ከማድረጉም በላይ ሞታቸውን ክዷል። ይህን ጠባሳ መቼም ቢሆን አንረሳው፣ የሚሽር ነገር ስላልሆነ ማለት ነው። አንድ ሁለት ነገሮች እንመልከትና እንመለስ። ምናልባት የምመለስበት ከሆነ እመለስበታለሁ በኋላ ላይ፣ ምክንያቱም ምንም ደስ እያለኝ ያልሆነ ነገር ስለሆነ ማለት ነው። ላሰማችሁ። ውድ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖርት እያደረጋችሁ በትላንትናው ዕለት ሐምሌ 9 ቀን 2018 ዓ.ም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ሕርያቆስ እና የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ የነበሩት መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ ከአዲስ አበባ ሀገረ ስብከት ከኃላፊነታቸው መነሳታቸው ነው የተነገረው። ብፁዕ አቡነ ሕርያቆስ የሀዲያ ስልጤ ሀገረ ስብከትን እንደያዙ እንዲቆዩ ነው የተደረገው። መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የትንሣኤ ዘጉባኤ ማተሚያ ቤት እርማት ክፍል ባለሙያ ሆነው መመደባቸው ነው የተነገረው። ቴሌሚዲያ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ማን ሆነ በቀጣይ እመጣበታለሁ። ቴሌሚዲያን ግን ኮፒ ሊንክ ሼር ሪፖርት አንደኛው እንግዲህ ከኃላፊነት ወደ እትም ቤት ገብተዋል። ምክንያቱም የአዲስ አበባ ሀገረ ስብከት የሙስና ዕዳ ይምሰላችሁ። ከአቡነ ሕርያቆስ ጋር ተገናኘ፣ ደብዳቤው ወጥቷል እጃችን ላይ ስለገባ ማለት ነው። እንደምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ይላል። በቀን የተጻፈበት ቀን አለ። ቀን እንግዲህ በ29/11 2018 ዓ.ም ይላል። ለብፁዕ አባ ሕርያቆስ አዲስ አበባ ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ አዲስ አበባ ቋሚ ሲኖዶስ ሐምሌ 29 ቀን 2018 ዓ.ም ባደረገው ስብሰባ በአዲስ አበባ ሀገረ ስብከት እየተፈጠረ ያለውን ህገ ቤተክርስቲያንና የበላይ አካላትን መመሪያን ጠብቆ ያለመስራት አለ የተባለውን የገንዘብ ብክነትና ከፍተኛ አሰራር ግድፈት ለማረም እንዲቻል ጉዳዩ ተጣርቶ በጥቅምት 2019 ዓ.ም የቅዱስ ሲኖዶስ ምልዓተ ጉባኤ የመጨረሻ ውሳኔ እስኪሰጥበት ድረስ ብፁዕነቶ ከአዲስ አበባ ሀገረ ስብከት ታግደዋል። የሀዲያ እና የስልጤ ሀገረ ስብከት ብቻ በአባልነት እንዲመሩ ወስኗል። ስለዚህ በቋሚ ሲኖዶስ ውሳኔ መሰረት ከሐምሌ 29 ቀን 2018 ዓ.ም ጀምሮ ከአዲስ አበባ ሀገረ ስብከት የታገዱ መሆኑን አውቀው በሀዲያ ስልጤ ሀገረ ስብከት ብቻ የአባትነት እንዲመሩ እናሳስባለን። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ማህተብ ያረፈበት ነው። ለግልባጩ ለማን እንደተጻፈ የምንመለከተው ነው። ብዙ ጊዜ ዶክመንት ከማን ወጣ የሚለውን ነገር ለመሸፈን ነው እንዲህ የሚደረገው። ሆኖ ደብዳቤው እንዲህ ያመላክታል።
እግዚአብሔር እንግዲህ ለቅድስት ቤተክርስቲያናችን ይሆንልን። ሌላኛው በየቤተ መቅደሱ እየተደረጉ ያሉ ዘማውያን ካህናትን ግብረ ሰዶማውያን ካህናትን በተመለከተ ነው ያለው እና ቤተክርስቲያን ውስጥ ሁሉን ነገር ማድረግ ይችላሉ። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች እና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ እንቅስቃሴ ከፍ ባለ ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም የከበድን ነው። አሁን ይሄን ጉዳይ ለመግለጽ እንደው ይሄን ስናገር ቤተክርስቲያን የተነካብኝ ይሆን፣ ቤተክርስቲያንን ሰው አቃሉ ያይብኝ ይሆን የሚል ፍርሃት ውስጣችን አለ። እስከዛሬም ደብቀነው የቆየነው ከዚህ አንፃር ነው። ሁለተኛ ደግሞ ይሄንን ጉዳይ የምትሄደው ሰውዬ ራሱ በኋላ ወደኋላ ተመልሰህ ስታገኝ በዚህ ጉዳይ ያለ ምናምን ሆኖ ታገኘዋለህ። ይዘውለት የምትሄደው ሰውዬ እና ነገሩ በጣም ከባድ ነውና እንደው መምህራን አባቶቻችን ይሄንን ጉዳይ ቆም ብለው ቢያዩት ቤተክርስቲያን ላይ አሁን የተጋረጠው ትልቁ ፈተና ይሄ ነው ብለን ነው። እኔ በጣም ክብር ምስጋናም ይገባቸዋል። በነገራችን ላይ እንዲህ አይነት ሰዎች መደበቂያቸው ምን እንደሆነ ታውቃለህ? የቤተክርስቲያንን ልዕልና ያውቁታል። ተረዳኸኝ? የቤተክርስቲያንን ቅድስና ያውቁታል። ስለዚህ ብናደርገው ቤተክርስቲያናችን ትነካብናለች ብሎ የሚያስብ ምዕመን ስላለ አያወጡንም ብለው ነው የሚያስቡት። ቤተክርስቲያን መቼም አትነካም። ለመንካት የሚፈልግ ካለ ቀድሞ የተነካ ነው ራሱ። በቤተክርስቲያን ውስጥ የለም። በዓለማዊ ስትመጣ አንድ ሌባ ይዘርፍና ብሔር ውስጥ ነው የሚደበቀው። ለብሔሩ እኮ አይጠቅምም። ብሔረሰቡ ምንም የሚያገኘው የለም ከአንድ ግለሰብ አያውቀውም ጭራሽ ሁሉ። ከዛ ይሰርቅና የህግ አካላት ሊያስከብሩ ሲሉ ህግ የብሔር ተወካይ ሆኖ ይመጣል። ጭራሽ ያላወቀው። ስለዚህ አሁንም ቤተክርስቲያናችን ትነካብናለች በሚል ሐሳብ የምናቆመው ነገር የለም። ቤተክርስቲያናችን አትነካም። ዝም ካልን ነው የምትነካብን። ለምን? ቅዳሴዋን ሊያራክሱብን ነው። ፈውሷን ሊያሳጡን ነው። እናትነቷን ሊያቃልሉብን ነው። ያው ቅጥሩን ጀምረውታል። በሱቅም በምንም ብሎ እኮ ጀምረዋል። ስለዚህ ህግ አስከባሪ ጠርተ የምታስከብረው የምታቆመው አይደለም። ኦርቶዶክሳዊ ወጣት ሆ ብለህ ተነስተህ በየደብሩ ላይ አንገቱን እያስክ ማውጣት። አንገቱን የአንድ ቀን ቅዳሴ ሊቋረጥ ይችላል። ችግር የለውም። በዛ ስሜት ነው መውጣት ያለ። አንገቱን ይዘህ መውጣት አለብህ። ካህን ክህነቱ ላይ ሲሆን ነው ካህን። እንዲህ አይነት ቴክስቶችን እንዲህ አይነት ጉዳዮችን የሚታይበትን አሁን እናንተ መሪያችን ናችሁ፣ ፊታችን ናችሁ። አዲስ አበባ ላይ ያለውን ታስተባብራላችሁ። ለሀገር ላይ ያለውም ይመጣል። ገባ? ማህበራት ህብረቱም የደከመው ካለ ለዚህ ሆ ብሎ የማይመጣ የለም። አንገቱን እየያዝን ነው የምናወጣው። ይሄ ክብር ምናምን አይኖርም። በዛ ልክ መኬድ አለበት ብዬ ስለማስብ ቅድም የዘመርነው ዝማሬ ከቤተ ክርስቲያን ጋር ኪዳን ስለሆነ እየተጋባን ያለ ነው። ጳጳስ ሊኖር ይችላል። የደብር አለቃ እንደ አሸን ሊፈሉ ይችላሉ። ለምን? በእኛ ዝምታ እነሱ ክፉ ስራቸው አድብተው ሰርተው ስላደጉ፣ ክፉ ስራ ደግሞ ያድጋል፣ በጎ ስራ ደግሞ ይበቀላል። ምንም ጥርጥር የለውምና ሊሆኑ ይችላሉ። ከዚህ ጋር ተገናኝ ሆነች ሌሎች ነገሮችም አሉ። አሁን ጊዜው ላይ ሆን ይችላል ማናነሳቸውን እንጂ ነጋሽ እንዳለው ከጳጳሳት መካከል ላይ አሉ የምናውቃቸው በስም መጥቀስ እንችላለን። በነገራችን ላይ ጠቅሰን መናገር የምንችላቸው አሉ። ምንም ጥርጥር የለውም። በነገራችን እንደዚህ አይነት ነገሮች ላይ ብዙ ማትሳቀው ይሄ የግብረ ሰዶማውያን ጉዳይ ቤተክርስቲያን በጣም እየፈተናት ነው ያለው። በጣም ከመፈተን አልፎ ደግሞ አሁን ደግሞ ወጣቶቹንም ጭምር እየፈተናቸው ያለው ሳይፈልጉ በዚህ ጉዳይ ላይ እንዲገቡበት እጃቸው እንዲያስገቡ ደግሞ የመንግስት ንዝህላልነት አለ፣ የሚፈልገው ነገር አለ፣ ቤተክርስቲያን ማርከስ የሚፈልግበት ዓላማ አለ። ስለዚህ እንደፈለጉ እንዲሆኑ ጭምር ክፍተቱንም ቦታውንም ጭምር ይሰጣቸዋል። ምናልባት በሌላ ጊዜ ይመለስበታል። እንደዚህ አይነት ነገሮች ጠቅልል አድርጌ አንድ ቀን ጓንልበትና የሚሆነው እንዲሆን ማድረግ እንችላለን። በስም ጠቅሰን መናገር ካለብን መናገር ስለምንችል ማለት ነው። እንደዚህ አይነት ጉዳዮች ላይ ሆኖ እዚህ ላይ ላብቃ። በኋላ በአዲስ መረጃዎች እመለሳለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።